በጣም ታዝብሻለሽ አክስቴ። ኦኬ ፎርጌት ኢት በቃ። አሁን ግን ይሄን የመሰለ ልጅ የራስሽ ነው ማድረግ ያለብሽ። ምን ሆነሻል? የለሽም እኮ እንዴ። ቆይ ምንድነው እንደዚህ ያፈዘዘሽ? እሷ ብልጥ አንቺ ሞኝ መሆናችሁ ነው። ይኸውልሽ ኤቢ፣ አሁን እችን ወጥመዷን ዘርግቼላታለሁ። ስለዚህ ማርቲ አንገቷን አንቃ ታስወጣታለች። ማለት አልገባኝም። ከኔ ጋር መተባበር አለብሽ። አዎ አይቻታለሁ ማለት ብቻ ነው የሚጠበቅብሽ። ምን ልታደርጊያት ነው? ነገርኩሽ እኮ ዝም ብለሽ ከኔ ጋር ብቻ ተባበሪ። አይቻታለሁ ማለት ብቻ ነው የሚጠበቅብሽ። ቆይ ማየ ለብቻሽ ነበርሽ? ምን ማለት ነው? ይሄ እያየሽኝ አይደል? ምን እያደረገች ነው? ምንድን ነው የምትቀርጸው እንዴ? አክስቴ ጤነኛ አይደለች? ውሃ እማዬ ሻወር ከወሰደች ነው ብላኝ ነበር። ምንድን ነው የምትቀርጸው? ነው ለእኔ ብቻ ነው የነገረች ማርቲ። ደግሞ እንዳትቀየሚያት። አየ እሱ ስለሌላም ሰው ተናግራለች። ለማን? ለሰላም። እሷ ልጅ ነገረችሽ? ቶ እኔ አንቺን በማንም አልቀይርሽም። ግን ኤቢ እንዳትጎዳ። ሁለት ወዳዩን እንዳጣ ደረጀ አሁን ላይ እንግዲህ በሚገርም ሁኔታ በሚገርም በቃት እንግዲህ ሁላችንም ያስደሰተችን ነው የሚገኘው። እንግዲህ አበጌል ደረጀ የእውነትም እንደው ልብ ሞቅ የሚያደርግ ስራ እየሰራች ነው የሚገኘው። በጣም ነው የተገረምንባት። እንግዲህ ዛሬም እንደባለፈው እንግዲህ አይነ ስውር መስላ ወይዘሮ መድኃኒት የላከቻቸውን ሌቦች ወይም ደግሞ ዳጣን ከዚህ ቤት ለማስባረር የጠነሰሰችው በጣም ትልቅ ብላ ሴራ እንግዲህ ብር ከፍላ በጣም ብዙ ሺህ ብሮችን ከፍላ ዳጣናት ይሄን ያደረገችው ብላ ዳጣን ከቤት ለማስባረር ደብዳቤ ጽፋ ስትራቴጂ ነድፋ ፕሮግራም አውጥታ እናቱ ወይዘሮ ማርታና ደረጀን ከቤት እነሷን የምትፈልጋቸው ታመም ያለው ጥርሴ ብላ እነሱን አሳምና ከቤት ካስወጣች በኋላ እንግዲህ ናታንም ቤት እንደሌለ ቤተሰቡ ውስጥ እንግዲህ ሁኔታውን በደንብ ጠንቅቃ እንትን ካደረገች በኋላ እንግዲህ ለነዛ ለሰዎቹ ተልኳን በሚገርም ከነገረቻቸው በኋላ እንግዲህ ብሩን እንትን ብላ ፌክ ጌጣጌጧን እንግዲህ ወርቅና ዳይመንድ ነው ያለኝ በማለት እንግዲህ እንደተዘረፈች ለማስመሰል ያዘረፈቻትም ዳጣናት ለማስመሰል እንግዲህ የተጻፈ ደብዳቤ የተደረገውን ስትራቴጂ አበጌል ደረጀ እንግዲህ አይነ ከሬም መስላ ቁጭ ብላ ሁኔታውን አንድ በአንድ ስታይ ነበረ። ሁሉንም ነገር እንግዲህ እሷ ባደረገችው በደንብ ጥናት እናንተ መሰረት ለአባቷ ሂዳ ለአቶ ደረጀ ስትነግረው እንግዲህ በጣም ነበር የሚገርመው። ማርታም እንግዲህ ይሄን ነገር ስትሰማ ማማን አልቻለችም። እንዴት እህቴ ይሄን እንድታደርግ? ኧረ በፍጹም አይሆንም። በቃ እንደውም አበጌልን ከማመን በቃ ራሳቸው እየተጠራጠሩ ነበረ። በዛ ላይ አበጌል እንግዲህ እያንዳንዱ ነገር ለማሳመን የራሷን ስራ አደረገች እንጂ እነሱ በጭራሽ ሊያምኗት በቃ ማለት አበጌል ያው ተጠራጣሪ ነች እያንዳንዱ ነገር ላይና የሷ ጥርጣሬዋ ነው ብላ በተለይ ወይዘሮ ማርታ በቃ ጭራሽ የምትሰማውን ነገር ሁሉ ለማመን በጣም ነበር የተቸገረችው። ይሄ ምክንያቱም በጣም ከባድ ነገር ስለሆነ ቤተሰቦቻችን ግን ይሆንም እግዚአብሔር ይመስገን በመጨረሻም እንግዲህ ደስ በሚል ሁኔታ ሁኔታዎች ተጠናቀው እሷ ያለችውን እንትን ብለው እንግዲህ እሷ ጋር ሲደውሉላት እያንዳንዱ ነገር ትክክል እንደሆነ አረጋግጧል። ተዛም እንግዲህ አሁን ላይ ወደዚህ ቤት እንዳትመጣ ብሎ ደረጀን በማስጠነቀቀው መልኩ እንግዲህ ማርታም ደውላ እዚህ ግን እንዳትመጪ ብላ ተቆጥታ አባራት ነበረ። ከሄደች በኋላ እንግዲህ ወደ ሐዋሳ የተወሰነ ጊዜ ቆይታ ምክንያቱም አጋጣሚ እንደወጣች ስለነበረ በዛ ሄደችው ልብሷን እንኳን አልያዘችም ስለነበረ እንግዲህ በዛ አማካኝነት ያው በዛ ወጣ ነበር የቀረችው። አሁን ላይ እንግዲህ ማርታ ደግሞ ድጋሚ ባክህ ይቅርታ እናደርግላት አበጌል ብትሆን እኮ እንደዚህ አባረን አንተዋትም። ስለዚህ ባክህ ደሬ ባክህ ከሳምንት የበለጠ ጊዜ አትቆይም። ስለዚህ እቺ ልጅ ባክህ በማለት እንግዲህ በልመና እንግዲህ ተመልሳ መታለች። እንግዲህ ከመምጣቷ ፍየል ከመድረሷ ቅጠል መበጠሷ ይላል ያገሬ ሰውና እንግዲህ ከመድረሷ አሁኑ ያደረገችው ነገር ምንድነው? በጣም በሚያሳዝን ሁኔታ ቤተሰቦቻችን አሁንም ሌላ ተንኮሏን ነው ጠንስሳ የመጣችው። ለሱም እንግዲህ ምንድነው አሁንም ዳጣን ከዚህ ቤት ለማባረር ያደረገችው ስትራቴጂ ነው። አሁኑ ደግሞ በጣም ከባድ ነው እውነት ለመናገር ማለት ፐርሰናሊም በቃ አይደል በጣም የሚዘገንን የሚያስፈራ የሚያስጠላ ነገር ያደረገችው። እሱም እንግዲህ በሚገርማችሁ ሁኔታ አበጌል ደረጀን እኔ ያልኩሽን ብቻ አድርጊ ስሚ። ምክንያቱም ይሄን ልጅ የምትወጂውን ናታንን ያንቺ ማድረግ አለብሽ። ሁለተኛ ደግሞ እህቴ ማርታም የማንንም ዲቃላ ማሳደግ የለባትም ከዚህ ቤት መውጣት አለባት ብላ እንግዲህ ያሰረችውን ሴራ ምንድነው ያሰብሽው ስትላት እንግዲህ አበጌል ስትቀርጽ አይታታለች። ግን
ባላየ ሰው ምንድነው ያሰብሽው ምናምን ብላ ስትጠይቃት እንግዲህ ያሰብኩት አንቺ አዎ ልክክል ናት ብለሽ ከኔ ጋር መቆም ብቻ ነው አንቺ የሚጠበቅብሽ ሌላ ነገር ምንም አይጠበቅብሽም ስለዚህ ይሄን ነገር እናደርጋለን ብላ ነው እንግዲህ አላማ አድርጋ እንትን ያለችው እንግዲህ እህቷን እንግዲህ ማርታን ቪዲዮ በዳጣ ስልክ ከቀረጻቻት በኋላ እንግዲህ ዳጣን ይሄን ያደረገችው ለማለት የሄደችበት መንገድ በጣም ሩቅ ነው ግን በጣም ደስ በሚል ሁኔታ በጣም የሚያስደስተው ነገር አብጌል ደረጀ በደንብ ጥቅቅ አድርጋ አይታታለች ማየት ብቻ ሳይሆን ቪዲዮ ቀርጻታለች ስለዚህ አሁን እንግዲህ ቤተሰብ ተሰበሰበበት መሐከል ላይ ምንድነው ያደረገችው ዳጣ ምን ለምን ተፈለገችው አላቅም ማርታ አንቺ ሾር እየሰርሽ በነበርበት ሰዓት ላይ እኮ ቪዲዮ ስትቀርጽሽ አይቻለሁ ስለዚህ ለምን እንደሆነ ግን አላቅም ነው ያለችው እንግዲህ ይሄን በጣም ነው የሚያስጨንቅጠው ደረጀም እንግዲህ አራንድ የመድኃኒት ታሪያ አይባልም እንጂ ፊት እንደደስተ ያለሽ ምን አስበሽ ነው ያላት ነበርና ማርታም እንግዲህ በጣም እንደነገጠችው ማለት ምንድን ስትል እንግዲህ በጣም ነገር አብጌል እዚህ ጋር በጣም ነው እንደነገጠችው ማለት የሄደችበትን እርቀት ስታይ በጣም ነው እንደነገጠችው ዳጣ እንግዲህ አረኔ ምንም ያረኩት ነገር የለኝም ማለት እንዴት ነው ይሄን ያሰብሽው በቃ እንዴት አልገባኝም እያለቻት ነበርና እንዴ አይ ለምን ነው የማይገባሽ እንዴ ነገርኩሽ አይደለ በቃ ልጅቷ በጣም አስመሳይና ጉዳላት መሰሪ ሰው ነች አያችኋት አይደለ እንግዲህ ለምን እንደፈለገችው አላቅም የለም ካለች ደግሞ ስልኳ ይፈተሽ ነው የምትለው አሁን ስልኳ ሲፈተሽ ደግሞ በርግጠኝነት ቪዲዮ አለ ይሄ ደግሞ በጣም ከባድ ሪስክ ነው እንግዲህ ማርታም የእውነት መስራት ምናምን ታፈት ትችላለች ግን በጣም የሚያስደስተው ነገር ምክንያቱም ቪዲዮ እሷ ጋር ስላለ ዳጣ ጋር ስላለ ኦሬዲ በዳጣ ስልክ የተቀረጸ ስለሆነ በጣም እንትን ይላል ማለት ነው ማለት ያሳምናል ግን ደስ የሚለው ነገር አብጌል አይታታል አብጌልን እንግዲህ ከኔ ጋር ሆነች ቁሚና ያለቻት አብጌል ግን በፍጹም አታደርግም ይሄን ነገር አብጌል ዋናው ትልቁ ባህሪዋ እኮ ከሁሉም ሰው ጋር የሚያጣላት ዋናው ባህሪዋ ያየችውን ነገር ግንባር ለግንባር መናገሯ ነው ይሄ ኢቭን እንኳን አይደለም ይሄንን ለሌላ ሰው ህይወት አደጋ የሚሆን ቀርቶ አይደለም መናገሯ ራሱ ሌላ ሪስክ የሚያመጣ ቢሆን ጉዳዩ አይደለም እንኳን ለሷ አልተሸፈንላትና አሁን እንግዲህ እዚህ ጋር እንደው ማቸሻለው ራሱ ነሽ የቀረሽው እንደውም ስትቀርጭ ይሄው ቪዲዮ አድርጌሻለሁ ብላሱ ደግሞ እሷ ደግሞ ያንን ቪዲዮን ስታሳይ በቃ አስተታችሁታል እንግዲህ ማርታም የመጨረሻ በጣም ነው የምትናደደው ደረጀ በቃ ምን ብዬ ልንገራችሁ እንግዲህ ይሄ በጣም ከባድ ሪስክ ያለው ነገር ነው እንግዲህ እርግጠኛ ነኝ በጣም ትልቅ ትርምስምስ ነው የሚፈጠረው እንግዲህ እንደምታውቁው ሰሞኑን የዳጣ ልደቷ ደርሷል በልደቷም ቀን ደግሞ እንግዲህ አቶ ደረጀ ሰርፕራይዝ እንደሚያደርጋትና ቤተሰቡ በማለት ትልቅ ድግስ እንዳለ ለናታን ነግሮታል ናታንም እንግዲህ አላስችለው ብሎ ለዳጣ ሲነግራት ነበር እንግዲህ ሌላው ደግሞ ናታንና ዳጣ እንግዲህ አንድ ነገሮች እያወሩ ነበር የዳጣ ፍራቷን ምናምን እንግዲህ በተወሰነ መልኩ እያወሩ ነበርና እየፈራሽ ነው ለምን ነው የምትፈሪው ምናምን ያላት ነበር ናታንና ዳጣ ምንድነው ያለችው እንዴ ናታን ባልፈራ ይገርምሃል እንዴ ምክንያቱም እኔ የመጀመሪያ አባቴን ካገኘው በኋላ የሚያገኘው ወንድ የመጀመሪያው አንተ ነህ እስካሁን ከብዙ ወንዶች ጋር ከብዙ ልጆች ጋር ጓደኝነትም ሪሌሽንም ማለት ኖርማል እንጂ ብዙ ሰዎች ጋር ቃለሁኝ ግን ያንን ሁሉ ለወቃቸው እንጂ ወንድሜ እንጂ ሌላ ሰው መስሎኝ አይታቁም ስለዚህ አሁን ግን የመጀመሪያ በህይወቴ በፍቅር የቀረብኩት ወንድ አንተ ነህ ስለዚህ ደግሞ ባልፈራ ይገርምሃል እንዴ ነገን በቃ ማለት በጣም በሙሉ ልቤ ነው ያፈቀርኩ ስለዚህ ብሰበር ደግሞ በሙሉ ልቤ ነው የምሰበረው ስለዚህ እሱን ስፈራ ነው ያለችው ናታንም እንግዲህ በምላሹ ምንም አታስቢ እኔና አንቺ ገና ብዙ ረጅም ጉዞዎች አሉ እዚህ ቀጥል ደግሞ እስከ ሞት ድረስ አልለይሽም ብሏታል እየቀለድክብኝ ነው እንደስትለው እንዴ ምንም አንቺን እኮ በምክንያት ወይም በሰበብ አይደለም እንትን ያልኩሽ በርግጥ አብጌል አሁን ላይ የተወሰነ ለውጥ ስታሳይ ወደ እሷ ሄዳል ብለሽ ፈርተሻል ግን በፍጹም እንደዛ ብለሽ ማሰብ የለብሽም እኔ እና አንቺ የኔ አንቺ ብቻ ነኝ አንቺም የኔ ብቻ ነሽ አንቺን ደግሞ ሰወድሽ እኔ በምክንያት በሰበብ አይደለም በንጹህ ልብሽ በባዶነትሽ ነው ድርኩሽ ስለዚህ ምንም አትፍሪ ብሏታል በቀጣይ አዲስ ቪዲዮ እንገናኝ ላይክ ሼር ሰብስክራይብ አድርጉ ወዳችኋለሁ ባይ ባይ